በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ በሁሉ የሚመሰገን በፈጠረው ፍጥረቱ ላይ የምስጋናው ርዕስ የተቀመጠ ለሁሉ በጎ የሆነ በስጦታው የማያዳላ በፍርዱ ፊት አይቶ ጉቦ በልቶ ጨለማውን ብርሃን ብርሃኑን ጨለማ የማይል የጎበዞች ጎበዝ የአዋቂዎች አዋቂ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሰባተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ክርስቲያኖች የተላከ ምዕራፍ 4 ቁጥር 30 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዱ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ፀሐይ ትጠልቃለች፣ ያንተ እውነት ግን ለዘላለም ይኖራል። መቅረዝም ይጠፋል፣ ያንተ አለኝታነት ግን እንዳለ ይኖራል። መንገድም ይሰበራል፣ ያንተ መንገድነት ግን መታጠፍ ሳያገኘው ጸንቶ ይኖራል። አንተ የጽድቅ ፀሐይ ነህ፣ አንተ የእውነት መቅረዝ ነህ፣ አንተ የማታሳስተው መንገዳችን ነህ። በእውነት እናመሰግንሃለን። አምላካችን ሆይ ከገባንበት አዘቅት ሁሉ ያወጣህን ዛሬም ደግሞ ለወደቁት ትንሣኤያቸው የሆንክ ትንሣኤም ሕይወትም ሆነ ለዓለም ሁሉ የተሰበክ ብትወድቁ ትነሳላችሁ፣ ብትሞቱ በእኔ ሕያው ትሆናላችሁ ብለህ ለውዳቂዎች በሙታን ዓለም ለሚኖሩ ተስፋን ያበሰርክ እግዚአብሔር አንተ ዘንድ ብቻ የሞት መድኃኒት፣ አንተ ዘንድ ብቻ የሲኦል መክፈቻ፣ አንተ ዘንድ ብቻ የመቃብር ድል መንሻ አለና በሰማይና በምድር ክብር ምስጋና ለአንተ ይሁን። ለራስህ ስትል የፈጠርከን ያለ አንተ እንዳናርፍ አድርገህ የሠራህን የነፍሳችን አድራሻ መብልና መጠጣችን ልብስና ጌጣችን ቤትና ገበናችን የሆንከው የናዝሬቱ ኢየሱስ ክርስቶስ ሆይ መልካምነትህ ከመልካሞች ጋራ ቅዱስነትህ ከቅዱሳን ጋራ የሚነጻጸር ያልሆነ ለዘላለም ብሩክ የሆንክ የጻድቃን እውነታቸው የሰማዕታትም ሕይወታቸው የመነኮሳትም ኑሯቸው ሙሽርነታቸው የሊቃውንትም ጥበብ ዕውቀታቸው የመምህራንም የእውቀት ድምፃቸው አንተ ስለሆንክ በእውነት እናመሰግንሃለን። መንፈሳችንን ልታድስ የደደረውን የሞተውን ወደ ሸለቆም የሚጓዘውን ማንነታችንን እንደገና ነፍስ ልትዘራበት ደግሞ በዚህ ቃል ወደ እኛ መጥተሃልና ለሕይወት ተኝተን ለሞት የነቃነውን እኛን ደግሞ የሚበጀውን መንገድ ልታሳየን ፈቃድህና ውድ አስተማሪነትና መሪነትህ
እረኝነትና በትርህ ከእኛ ጋር ስለሆነ በእውነት ጌታችን ሆይ እናመሰግንሃለን። እጆችህ በረከትን የሚያንጠበጥቡ ስንቱን በረሃ ስንቱን ደረቅ ጓዳ ያረሰረስከው ይከጅል የነበረውን ዛሬ ለመስጠት ያበቃኸው በለመነው ልክ አይደለም። የዕለት እንጀራዬን ባገኝ ይበቃኛል ባለው ልክ አይደለም። አትረፍርፈ የሰጠኸው አንተ ባለጸጋ ስትሰጥ የማታየው ሰጠው ብለ የማታወራው ሮሮ የሌለብህ ሰጪ የማይጎልብህ ባለጠጋ ብዕልህ የማይቆጠር መዝገብህ የማይተመን ከዓለም ባለጠጎች ጋር የማትወዳደር የመጨረሻው የዓለም ባለጠጋ በአንተው ባለጠጋ የሆነ የእሱ ሀብት ሁሉ በአንተ ሀብት ፊት ከምድር አሸዋ እንደ አንዲቷ ፍሬ የሆነ ከውቅያኖስ ውሃ እንደ አንዲቷ ጠብታ የሆነ ከዝናብ ውሃ እንደ አንዲቷ ጠል የሆነ አንተ ግን ሀብትህ የማይቆጠር እግዚአብሔር ለእኛ ሀብታችን፣ ለእኛ መኖሪያችን፣ ለእኛ ማኩረፊያችን፣ ለእኛ መገስገሻችን፣ ለእኛ አለኝታችን ነህና በእውነት ጌታችን ሆይ እናመሰግንሃለን። መልካምነትህ ተነግሮ የማያበቃ ነቢያት ተረኩ፣ ዘመን አለቀባቸው። ሐዋርያት ሰበኩ፣ አረፍተ ዘመን ገታቸው። ሰማይታት ቃል አላረካ ብሏቸው አንገታቸው ለአንተ ተቆረጠ። የሠራ አካላቸው በእሳት ተቃጠለ። ቅዱሳን መነኮሳት ዓለምን ጥለው መነኑ። በዚህ ሁሉ ተሰብከ፣ በዚህ ሁሉ ተነግረ ያላበቃኸው መልካምነት ከቋንቋ በላይ የሆነው እግዚአብሔር ምስጋናህን የትጉሃን መላእክት አንደበት እንኳ ያልፈጸመው እግዚአብሔር በራስህ የታወቅ እኛ ልናውቅህ የማይቻለን እግዚአብሔር እኛ ግን በፊት ተጠንቅቀን አልቀን አብቅተን የምንታወቅ እግዚአብሔር በእውነት እናመሰግንሃለን። እየሰራህን ስለሆነ ሰርተህናል። ዛሬም እየተሰራን ነገም የምንሰራ ስለሆንን አናጢ ሆይ ስለማትደክም የፈጠርከን በየቀኑ ስለምትፈጥረን የሰራህን በየቀኑ ስለምታበጀን በእውነት እናመሰግንሃለን። ጌታ ሆይ በራሳችን ተስፋ ስንቆርጥ ድካምም ሲጫጫነን ይህን ማንነቴን ምን ላድርገው ስንል አንተ ግን ቤዛችንም መድኃኒታችንም ሆነ እረፍት ትሰጠናለህና ጌታችን ሆይ ተመስገን። በራሳችን እያጠፋን በአንተ እንጽናናለን። በስህተታችን እየወደቅን በምህረትህ እንነሳለን። በምርጫችን እየሞትን በሕይወትህ ሕያዋን እንሆናለን። አምላካችን ሆይ ዛሬም ሰሪያችን ስለሆንክ ሰሪው ስለማትደክም ጌታችን ተመስገን። እንደ ቸርነትህ እንደ ምህረትህም ታላቅነት ባሪያዎችህን ደግሞ ሕሊናችን ከተሰረቀበት ነገር ሁሉ እንድትመልሰን አንደበታችንም ደግሞ የዚህ ከንቱ ዓለም አገልጋይ ከመሆኑ ወጥቶ ያንተን ዝና የሚተርክ የቆሰሉትን የሚፈውስ የወደቁትን የሚያነሳ የጠፉትን ደግሞ ወደ ሕይወት የሚያስገባ እንዲሆን አምላካችን ሆይ የተሰረቀብንን ነገር ሁሉ እንድትመልስልን አቤቱ እንማጸንሃለን። መንፈሳዊ ግለታችንን እንደገና እንድታቀጣጥለው ክርስትናን በነበር ከመኖር እንድታድነን። ድሮ ዘማሪ ነበርኩኝ፣ ድሮ ስጸልይ መንፈሴ ይረካ ነበረ፣ ድሮ ስሰብክ በታላቅ ሙቀት ነበረ ከማለት እንድታድነን፣ አንተን እንድንኖር አንተን እንድንሰብክ ደግሞ ጸጋህን እንድታበዛልን አቤቱ እንማጸንሃለን። የአንደበትን ስጦታ ማጽናናትን፣ ምክርን፣ አስተማሪነትን፣ አበረታችነትን ደግሞ ለባሪያዎችህ እንድታድለን አንደበታችንን የእኛም የሰዎችም የዘመንም ኪራይ ሳይሆን አንደበታችንን የራስህ ገንዘብ እንድታደርግልን አቤቱ እንማጸናለን። ብዙ አንደበቶች ለክፋትና ለጥፋት ጌታ ሆይ ተከፍተዋል። ብዙዎችን ሲያሳቅቁ፣ ብዙዎችን ሲያሸማቅቁ፣ ብዙዎችን ሲሰብሩ፣ ብዙዎችን ሲገድሉ ይውላሉ። አቤቱ ሆይ የረከሱ አንደበቶችን ሁሉ እንድትቀድስ እንማጸናለን። ይልቁንም በስምህ የተጠራ ነው እኛ አገልጋዮች እንደ ኢሳይያስ ከከንፈር ለምጽ እንነጻ ዘንድ የተቀደሰ አንደበትም እንዲኖረን በአንደበታችንም ላይ የበላይ እንድታደርገን አቤቱ እንማጸናለን።
በአንደበት የተጎዳዱትን ወዳጆች፣ በአንደበት የተጎዳዱትን ባልንጀሮች፣ በአንደበት የሚቋሰሉትን ሀገሮች ሁሉ በቸርነትህ እንድታስባቸው፣ አንደበት ከሚያመጣው ታላቅ ጥፋት ከሚቀጥረውም ታላቅ ቀጠሮ ደግሞ እንድታድነን አቤቱ እንማጸናለን። በዚህ በመጨረሻው ዘመን አንደበት ሁሉ ጌታ ሆይ ለጥፋት ተነስቷልና የአውሬውም መገለጫ የስድብ አፍ ነውና ከዚህ ሁሉ እንድትሰውረን፣ ከመሳደብም ስድብንም ከማስተጋባትን የከበረውን ከማዋረድ ከፍ ያለውንም ዝቅ ከማድረግ እንድትሰውረን አቤቱ እንማጸናለን። ስለ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችን ሁሉ በፍጹም ይቅርታህ እንድታስበን፣ በምትሰራበትም ቀን ገንዘቦችህ እንድታደርገን፣ ለክብርህ ለዝናህ እንድታቆመን፣ ስለታችን እንዲሰምር ልመናችን እንዲሞላ እግዚአብሔር ይህን ከወነ ብለን ደግሞ ለማመስገን እንድንበቃ አቤቱ እንማጸናሃለን። የታመሙ ብዙ ወገኖች አሉ፣ ቀና የሚያደርግ ወዳጅ የሌላቸው ጌታ ሆይ የሚቀምሱት የሚልሱት ያጡ፣ በበሽታ ላይ ረሃብ የጸናባቸው፣ የአልጋ ቁራኛ የሆኑ፣ የፈጠርከውን በነፃ የሚጎበኘውን ይህንን ፀሐይ ጌታ ሆይ መሞቅ ያልቻሉ፣ አየርን በነፃነት መተንፈስ ያልቻሉ፣ አካላቸው በላያቸው ላይ እየከዳቸው ያለ የሰራ አካላቸው ጌታ ሆይ በስቃይ ተመቶ ሌትና ቀን የተጋጠመባቸውን፣ በጨለማ ስርዓት ውስጥ የሚያልፉትን፣ የዋሻው መንገድ የረዘመባቸውን ሕመምተኞችን ዛሬ አቤቱ አድንልን። ለበሽተኞች ፍጹም ፈውስ እንዲመጣ ለእኔ ለባሪያ ለእነዚህ ለባሪያዎች የጤና ጸጋን እንድትሰጠን አቤቱ እንማጸናለን። ቸር ሆይ የታሰሩትን እንድታስፈታልን፣ የተሰደዱትን እንድትመልስልን፣ የተጣሉ እንዲታረቁ፣ የፈረሱ ኅብረቶች እንደገና እንዲያንሰራሩ፣ የጠፉ ልጆች ወደ ቤታቸው እንዲገቡ፣ የተራበሹ ኅብረቶች ሁሉ ደግሞ ወደ አንድነት እንዲመጡ አቤቱ እንማጸናሃለን። ስለ ቸርነትህ ለዓለም ሁሉ የምሕረት ፊትህን እንድትመልስ ይቺ ቀን የጉብኝት ቀን፣ የፈውስ ቀን፣ የብርሃን ቀን፣ የደስታ ቀን እንድትሆን አቤቱ እንማጸናለን። ስለ ሁሉም በእውነት ስምህን እናመሰግናለን። በፊትህ በቆምን ጊዜ በጸሎት እንድናስባቸው አደራ ያሉንን ወንድሞችን እህቶችን እናትና አባቶችን ሁሉ በቸርነትህ አቤቱ አስታውስልን። ቁስለኞች ቢሆኑ እንዲፈወሱ፣ ሐዘንተኞች ቢሆኑ እንዲጽናኑ፣ በኑሯቸው ደስታ ያጡ ቢሆኑ ደስታን እንዲያገኙ፣ በረከትን ያጡ እንደሆነ በረከትን እንዲያገኙ፣ የእጃቸው ሥራ እንዲባረክላቸው፣ የሚረግጡት ለምለም የሚናገሩት ቀለም እንዲሆን አቤቱ እንጸልያለን። ስለ ሁሉም ስምህ ብሩክ ቅዱስ ይሁን። እንዲህ ብሎ ለመናገርም ለመጸለይም ያበቃህን ጸሎታችንም መልሳችንም ካንተ ነውና ጌታ ሆይ ተመስገን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የአንደበት ኃጢአት የሚል ነው። አንደበታችን በእግዚአብሔር ለእግዚአብሔር የተፈጠረ ነው። እግዚአብሔር በአንደበታችን ክብሩን መግለጥ ይፈልጋል። በአንደበት ውስጥ ሕይወት አለ። በአንደበት ውስጥ የስልጣን ቃል አለ። በአንደበት ውስጥ የሰማይ ማብራሪያ አለ። በአንደበት ውስጥ ፈውስ አለ። በአንደበት ውስጥ ፍቅር አለ። በአንደበት ውስጥ የሰላም ድምፅ አለ። በዓለም ላይ የምናከብራቸው ከፍ የምናደርጋቸው ሳሉ ሕልውናቸውን አፍረን ሲሞቱ በክብር የምንሸኛቸው አብዛኛዎቹ አንደበታቸውን ለመልካም የተጠቀሙ ናቸው። እነዚህን አጽናኞች፣ የሰላም ሰባኪዎች፣ የክርስቶስ አንደበቶች አፈ ክርስቶስ ብለን እናወድሳቸዋለን፣
እናደንቃቸዋለን። ታላቅነት ለጥቂት ሰዎች የተሰጠ በተፈጥሮ የሚገኝ ዕጣ ወይም ሎተሪ አይደለም። ታላቅነት ምርጫ ነው። ታላቅነት አንደበትን በመግዛት አንደበትን ለበጎ ዓላማ በመጠቀም የሚገኝ ነው። መከበር በከንፈር እንደሚባለው በአንደበታችን እንከብራለን፣ በአንደበታችን እንልቃለን። በእግሩ ከሚደናቀፍ ሰው ይልቅ በአንደበቱ የሚደናቀፍ ሰው አወዳደቁ አያል ነው። በተለያዩ ዘመናት የተለኮሱ ጦርነቶች ለብዙዎች ማለቅ ምክንያት የሆኑ ጥፋቶች የክፉ አንደበት ውጤት ናቸው። እፍ ያነዳል፣ እፍ ያጠፋል ነው። እሳቱን ለማንደድ እፍ ነው የምንለው፣ ለማጥፋትም እፍ ነው የምንለው። አንደበት እሳትን የማቀጣጠል አገርን የማያያዝ አቅም አለው። አንደበት የነደደውን የማጥፋት አቅም አለው። በአንደበታቸው የሚያቀዘቅዙን ሰዎች አሉ። የኔ በምንላቸው ሰዎች በኖርንላቸው ዘመናችንንና ሕይወታችንን በሰጠናቸው ሰዎች ተጎድተን ስንሄድ በአንደበት የሚያቀዘቅዙን ሰዎች አሉ። ትልቁ የእሳት አደጋ ሰራተኛ በአንደበቱ የሚያቀዘቅዘን ሰው ነው። ነደን ስንሄድ፣ ተቀጣጥለን ስንሄድ፣ ተሰብረን ስንሄድ፣ ለመሞት ለመግደል ስንፋጠን በአንደበት የሚያቀዘቅዙን ሰዎች አሉ። አንደበት ያሁኑን ጥፋት ሳይሆን መጪውን ልማት ለማሳየት ትልቁ መሳሪያ ነው። ካሁን የተሻለ ነገ አለ፣ ከዛሬ የተሻለ ነገ መልስ አለ እያሉ የሚያረጋጉን ሰዎች አሉ። አንደበታችንን በክብር ብንጠቀምበት፣ አንደበታችንን ለእግዚአብሔር ክብር ብናውለው የተከበርን ሰዎች ሆነን እናልፋለን። ከሰራ አካላችን ስራ የሚበዛበት ክፍል የቱ ነው ካልን አንደበታችን ነው። በቀደሙት ዘመናት በሀገራችን ሰዎች ሲጣሉ በእጁ ያለውን ወርውሮ ነፍስ ያጠፋል። ገዳይነት በጣም ብዙ ነበረ። በሰፈር በመንደር በትንሽ ጠቦች ሰዎች ሲገደሉ ስናይ ነው ያደግነው። በሳምንት 1-2 ሬሳ እናይ ነበረ። ያ ዘመን ደግሞ እያለፈ መጣ። የሰው ልጆች ፈተና ቃለ እግዚአብሔር ከመስማት ኳስ ማየት ሆነ። ወደ እግዚአብሔር ቤት ከመገስገስ ወደ ፊልም ቤት መገስገስ ሆነ። ያንን ትውልድ ስንታገል ነበረ። ያም ጊዜ እያለፈ መጣ። ይሄ ያለንበት ዘመን እያንዳንዱ ሰው የራሱን ሚዲያ እንዳቋቋመ፣ እያንዳንዱ ሰው ሳይሰለጥን የሰለጠነ ጋዜጠኛ ሆኖ የተሰየመበት ዘመን ነው። የዚህ ዘመን ትልቅ ፈተና አንደበት ነው። አንደበት በቤቱ አንደበት በገበናው መኖር አልቻለም። የሰው ልጆች ለብሰው የሚወጡት በዚህ ዘመን ነው። ውስጣቸው ግን እንደዚህ ዘመን ተራቁቶ አያውቅም። ላያቸው ካባ ለብሷል፣ ውስጣቸው ግን ተራቁቷል። ከሚስቱ ጋር ያለውን ጠብ በቀጥታ የሚያስተላልፍ አለ። ከባልንጀራው ጋር እያወራ የባልንጀራውን ቃል ለአደባባይ የሚያውል አለ። ይሄ ዘመን ምን ልስራ ሳይሆን ምን ላውራ የሚባልበት ዘመን ነው። የኢትዮጵያውያን አኗኗራችንን ስናየው
ጠግቦ እጥርሱ ውስጥ የገባውን ትርፍራፊ ምግቦች እንደሚያወጣ ቅንጡ ሰው ነው እየኖረ ያለው። ግን ረሃብተኛ ነው። አየር ንብረት ይዋዥቅበታል፣ ኑሮ ይዋዥቅበታል፣ ሰላም ይዋዥቅበታል፣ ኢኮኖሚ ይዋዥቅበታል። እኛ ኢትዮጵያውያን የሚታደገን አንደበት ሳይሆን ስራ ነው። ያንን ግን መምረጥ በእውነት አልቻልንም። ስናየው ብዙ ሰዎች ትንሽነታቸውን ትልልቆችን በማዋረድ የሚክሱት ይመስላቸዋል። የምንፈልገውን ትልቅነት በመሰላሉ በደረጃው በመውጣት የምናገኘው እንጂ ሌሎችን ዝቅ በማግኘት የምንወርሰው የምንሰርቀው አይደለም። ክብር አይሰረቅም፣ ጸጋ አይሰረቅም። የሰውን ክብር ስናከብር እንከብራለን። ማክበር መከበር ነው፣ መወደድ ነው መውደድ። ላዋርድ ካሉማ ይመጣል መዋረድ ተብሏል። በዚህ ዘመን ያሉትን የአገራችንን ሰዎች ስንመለከት እኔም አልከብርም ሌላውም አይከብርም ብለን አብረን ሸለቆ ለመውረድ እንጦሮጦስ ለመውረድ ታጅበን ሲኦል ለመውረድ ያቀድንበት የቆረጥንበት ዘመን ይመስላል። በዚህ ዘመን ላይ የማይሰደብ ሰው ማን ነው? ትልልቅ የሚባሉ ሁሉ የየዕለት የስድብ ርዕሶቻችን አይደሉም ወይ? ኖህን ታስታውሳላችሁ። በሰራው ኃጢአት፣ በሰከረው ስካር፣ በተራቆተው መራቆት አባቴ እርቃኑን ነው ብሎ አይቶ ለማሳየት በመሞከሩ ከነዓን ካም እርጉም ሆኗል። ዛሬም እግዚአብሔር ከፍ ያደረጋቸውን ማዋረድ መዋረድ ነው። እግዚአብሔር አባት ሁኑ አገልጋይ ሁኑ ያላቸውን ዝቅ ማድረግ የዝቅታን ኑሮ ለመኖር መምረጥ ነው። ቢያጠፉ እንኳ ጠንቃቆች መሆን ይገባናል። በሌሎች መውደቅ ውስጥ እኔን አድነኝ ነው የሚባለው። የሌሎች ውድቀት ዜና አይደለም፣ የጸሎት ርዕስ ነው። ለነሱ መነሳትን ለኛ መጠበቅን የምንለምንበት ነው። በሀገራችን ብዙ ትልልቅ ሰዎች ለምንድን ነው የህይወት ታሪካቸውን የማይጽፉት? የታወቁ ሰዎች፣ የተከበሩ ሰዎች፣ ከውስጣቸው ማር ወለላ የሚወጣ ሰዎች ለምንድን ነው ታሪካቸውን የማይጽፉት? ብዙዎችን እኔ ለምኛለሁ፣ ጻፉ፣ ማስታወሻ አኑሩ። በዚህ ጋር አልፈው ነበር፣ ይህን ሰርተው ነበር ተብሎ ትውልድ አርአያ ያድርግ። ትላንት ያለውን ትውልድ እንፍጠር። መጽሐፍ ያስፈልጋቸዋል በማለት ብዙ ሰዎችን ለምኛለሁ። ብዙዎቹ ፈቃደኛ አይደሉም። ለምንድን ነው እያልኩ አስባለሁ። ቢጽፉ ምን ብለን እንደምንሰድባቸው ይገምታሉ። ምክንያቱም እኛ የራሳችንን ትልቅ እያሳነስን የሌላውን ትንሽ የምናተልቅ ነን። ራስን ባለማክበር ፈተና ውስጥ ነው ያለነው። የኛ ወገን ከሆነ ቢሸለም ቢሾም በዓለም አቀፍ መድረክ ከፍ ቢል አቃቂር እናወጣለን፣ እንበሳጫለን። ምቀኝነት ማንም የማይሻማን የግል ሀብታችን ነው። ስለዚህ አዋቂዎቹ ብዙ ታሪክ ያሳለፉ የሀገር ምስጢርና ሰነድ በእጃቸው የነበሩ ሰዎች ዱዳ ሆነው ያለፉት የእኛን አፍ በመፍራት ነው። ማን ነው እሱ የሚለውን ስድባችንን በመፍራት ነው። ዛሬም ባጅተው ለራሳቸው ተበጅቶላቸው በሌሎች ለማሸማቀቅ የሚኖሩ ብዙዎች ናቸው። ወገኖቼ ስድብን የምትፈሩ ከሆነ በራችሁን ቆልፎ ፀሐይን ሳያዩ መኖር ነው። በር ከፍታችሁ ከወጣችሁ ልስራ ካላችሁ ስም አላችሁ። በዚህ ደስ ሊላችሁ ይገባል።
ጠንካራ ሰዎች የሚወረወርባቸውን ድንጋይ ቤት መስሪያ ያደርጉታል፣ መወጣጫ ደረጃ ያደርጉታል። የእግዚአብሔር ሰው ተግዳሮት የሚያቆመው አይደለም፣ እንደውም ተግዳሮት የሚያጠነክረው ነው። እግዚአብሔር እኛን እንደገና የሚሰራን በማዕበል ውስጥ ነው። የአንደበት ኃጢአት የዘመናችን ትልቅ ፈተና ሆኗል። የአዲስ ትውልዶች ፈተና ሆኗል። ዘመን ከሚያጥርበት ዕድሜ ከሚቆረጥበት ነገር አንዱ የአንደበት ኃጢአት ድፍረት ነው። ታላላቆችን ማዋረድ ነው። እግዚአብሔር ያዋረድነውን ትልቅነት አይሰጠንም። ያዋረድነውን ዕድሜ እግዚአብሔር አይሰጠንም። የቀዳማዊ ኃይለ ሥላሴ ስልጣን እያበቃ የደርግ ስልጣን በጓሮ እየገባ ባለበት ዘመን ላይ ያ ዘመን ተማርን የሚሉ ወጣቶች ከ40 ዓመት በላይ ማዳበሪያ ይሁን እያሉ ይፎክሩ ነበረ። ይሄው 40 ዓመት ማለፍ አልተቻለም። እነሱ አለቁ። ሽምግልናን ያከበረው ግን አሁንም አለ። ብዙ ወጣቶች ዕድሜያቸውን በአንደበታቸው እየቆረጡት ነው። በአንደበቱ ደፋር የሆነ ትውልድ ዕድሜ አያገኝም። በቤተ ክህነትም ቀሳውስትን፣ መነኮሳትን፣ ጳጳሳትን የሚዳፈሩ ዲያቆናት ዕድሜ አላገኙም። ተቆርጠዋል። ታይተው ነው የጠፉት። በሰፈሩም በሀገሩም ይሄው ነው የሚሰራው። ለአንደበታችን ጠንቃቃ መሆን አለብን። አንቱ ያልነውን አንተ ለማለት መቸኮል የለብንም። እኛ ማንንና የክብር አደላዳይ ማን አደረገን? እግዚአብሔር ጅራፌ ነው ብሎ መቼ ሾመን? ማን ነው ቀጪ ያደረገን? ማን ነው መቅጫ ያደረገን? በእውነት ቅዱስ አትናቴዎስ እንደተናገረው ነው። ተአምር ከሚያደርግ መላእክትንም ከሚያይ ሰው ይልቅ በደሉን የሚያይ ሰው ይበልጣል ብሏል። ሁል ጊዜ አትኩሮታችን በራሳችን ላይ መሆን አለበት። ተአምራት ብናደርግ፣ ሽባ በእጃችን ቢዘል፣ ደንቆሮ በእጃችን ቢሰማ፣ እውር በእጃችን ቢበራ፣ ከዚያ ይልቅ ቅዱሳን መላእክትን በራእይ በአካል ተገልጠው ከማየት ይልቅ በደልን ማየት ይበልጣል። ዛሬ እንቀጥላለን። የአንደበት ኃጢአት 12ኛ የማይሆን ተስፋ መስጠት። በጣም ከሚረሱ ልበቢሶች ዝንጉ ሰዎች ጋር ኖረን ሊሆን ይችላል። ሕፃን ልጅ ከቤት ይዘው ወጥተው የገዛ ልጃቸውን ወይ ቤተ ክርስቲያን ወይ ምግብ ቤት ወይ ሻይ ቤት ረስተው የሚመጡ ሰዎች ገጥመው ሊሆን ይችላል። ቀጠሮ ሰጥተው ያንን ሰው መንገድ ላይ አቁመው ረስተውት የራሳቸውን ተግባር አሁን የገጠማቸውን ትኩስ ነገር የሚከውኑ ሰዎች ገጥመውን ይሆናል። የማይሆን ተስፋ መስጠት ሰውን ከቤቱ አውጥቶ እማያውቀው አድራሻ ላይ ጥሎ መምጣት ነው። የማይሆን ተስፋ መስጠት ሰውን ቀጥሮ ድንጋይ ላይ፣ ፀሐይ ላይ፣ ቀትር ላይ ጎልቶ መጥፋት ነው። የማይሆን ተስፋ ሰተናቸው ስራ ያቆሙ ሰዎች አሉ። እኛን እየጠበቁ ለዘመናት የማይማሩ የማይሰሩ ሊኖሩ ይችላሉ። ተስፋን ስንሰጥ ሁል ጊዜም እንደምናደርገው እርግጠኛ መሆን አለብን። ልከኛ የምንለው ሰው ጥቂት ተስፋ የሚሰጥ ብዙ የሚያደርግ ነው። እኛ ብዙ ተስፋ እንሰጣለን፣ ጥቂት ለማድረግ እንቸገራለን።
ውሸት ከመሆን የማያመልጡ ሁለት ነገሮች አሉ ይላሉ ፈላስፋ የሆኑት አባቶቻችን። አንደኛ ምክንያተኝነት፣ ሁለተኛ አደርጋለሁ ያሉትን ነገር አለማድረግ፣ ተስፋ የሰጡትን ነገር አለመፈጸም ውሸት ከመሆን አያልፍም። አዎ ብዬ ነበር፣ በቃ አልተሳካማ። ያመነን ሰው በዚህ መጠን ቀሎት አይቀበልም። የማይሆን ተስፋ መስጠት፣ እማናደርገው ለምዶብን ቃል መግባት ኃጢአት ነው። የሌሎችን ጉዞ ይገታል፣ የሌሎችን ተስፋ ይሰብራል፣ ማንንም ሰው እንዳያምኑ ያደርጋል። የጎዳኸኝ በመዋሸት አይደለም፣ ማንንም ሰው እንዳላምን አድርገ በመሄድ ነው ይባላል። የሚዋሹን ሰዎች የሚጎዱን በዛ ውሸታቸው አይደለም፣ እሱ ትንሽ ነው። ሌላውን እንዳናምን አድርገውን ከሄዱ ግን ትልቅ ጉዳት ነው ያደረሱብን። የማይሆን ተስፋ የምንሰጣቸው ሰዎች ሌላውን ሰው እንዳያምኑ እናደርጋቸዋለን። ተስፋ የምንሰጠው በራሳችን ተነሳሽነት ነው። አንዳንድ ጊዜ በሌሎች ሰዎች ጥያቄ ሊሆን ይችላል። ነገር ግን አንተ ስራህን ስራ፣ እኔም እሞክራለሁ። እኔንም አንተንም የሚረዳ እግዚአብሔር ነው። ተስፋህን በእግዚአብሔር ላይ አድርግ። እግዚአብሔር ከፈቀደ አደርጋለሁ። እግዚአብሔር በአንደበታችሁ ተስፋ ይሰጣል። እግዚአብሔር በእጃችሁ ተስፋውን ይፈጽማል። የእግዚአብሔር ዕቃ ጦር መሆን ነው ተስፋን ሰጥቶ መፈጸም። ወገኖቼ አንድን ሰው ከጢሻ አውጥታችሁ ጎዳና መንገዱን ማሳየት መታደል ነው። አንድን ሰው ከለማኝነት አውጥታችሁ እሰጪነት ደረጃ ላይ ማድረስ መታደል ነው። አንድን ሰው መስራት የህይወታችን ዓላማ መሆን አለበት። በህይወት ዘመናችን ደስ የሚያሰኘን ነገር የኛ ለሆኑት ሰዎች ያደረግነው ቸርነት አይደለም። ለልጆቻችን ያደረግነው እሱ ሐሴት አይሰጠንም። ጅብ የሚባለው ለልጁ ደግ ነው። አንበሳም ለልጇ ደግ ናት። ደግነት ለልጅ በምናደርገው ቸርነት አይለካም። የኔ ለማይንላቸው ሰዎች የምናደርገው ቸርነት እሱ ደግነት ይባላል። የማይሆን ተስፋ መስጠት የአንደበት ኃጢአት ነው። ተስፋ መስጠት በሰጪው ላይ የተመሰረተ እቅድ ነው። ስለዚህም በል ሳይባል ብሎ ራሱን መጨነቅ ሰውንም መጉዳት አይገባውም። ና ብሎ ወዳ ይባላል። አንዳንድ ነገሮችን ራሳችን ጠርተናቸው እንጨነቅባቸዋለን። የብዙዎቻችንን መጉበጥ ስናየው እግዚአብሔር ባሸከመን ሸክም አይደለም፣ እግዚአብሔር ባላሸከመን ሸክም የጎበጥነን። ቃል ለመግባት ተስፋ ለመስጠት ጠንቃቃ መሆን ይገባናል። ቃል መግባትና ተስፋ መስጠት ደግሞ ደስ የሚል ነገር፣ የእግዚአብሔር እንደራሴነታችን መታወቂያ ነው። ያንን መፈጸም ደግሞ የእግዚአብሔር ሰውነታችን ማስመስከሪያ ነው። ተስፋ ሰጥቶ አለመፈጸም ውሸታምነት ነው። ውሸታም ሰው ደግሞ የገዛ ሕሊናው የከዳው ነው። ስንዋሽ ሕሊናችንን እንከስራለን፣ ክብራችንን እናጣለን። በሰዎች ዘንድ ያለን ተቀባይነት እያበቃ ይመጣል። ዓለም ሰፊ ትመስለናለች፣ ውሸታም ግን ዓለም ትጠብበታለች። ሁሉ ሰው ያውቀዋል፣ ዝናው ከእግሩ ቀድሞ ይሄዳል።
ተስፋ ሰጥቶ አለመፈጸም ቀድሞ አለማሰብ ነው። ነገሮቻችንን፣ አቅማችንን፣ ከዚህ በፊት የተቀበልናቸውን ኃላፊነቶችን አስቀድሞ ማሰብ ይገባል። ከዛ በኋላ ነው ተስፋ መስጠት የሚገባን፣ ቃል መግባት የሚገባን። ተስፋ ሰጥተው የማይፈጽሙ ሰዎች የሰውን ጊዜና አቅም ይበላሉ። ተስፋ የሚሰጡ አንዳንድ ሰዎች የሰውን ጉልበት ለመበዝበዝ ብለው የሚጠቀሙበት ነው። የሚያገለግሏቸውን በቅርባቸው ያሉትን ሰዎች ተስፋ እየሰጧቸው ይበዘብዟቸዋል፣ ጉልበታቸውን ይበዘብዛሉ። የማይሆን ተስፋ መስጠት የአንደበት ኃጢአት ነው። 13ኛ ፌዝ ፌዝ ምንድን ነው? ማፌዝ፣ ማላገጥ፣ በእውነቱ ላይ በቁም ነገሩ ላይ ቸልተኛነትን ማለማመድ ነው። ቀልድ፣ ፌዝ መጨረሻው አጥፊ ነው። ቀልድ፣ ፌዝ በጠብ የሚደመደም ነው። በራስ ዕድሜ መቀለድ ነው። በዋዛ ፈዛዛ የሌሎችን ጊዜ ማባከን ነው። ሰይጣን ሀብታም ብትሆኑ ችግር የለበትም፣ ብትነግሱ ይህም ቅር አይለው። የሰይጣን ዋነኛ ትግሉ ዕድሜያችሁን በሚመስል ነገር ፈጽማችሁ በመጨረሻ የሱ እንድትሆኑ ነው። ስለዚህ ፌዝና ቀልድ ሰይጣን ጊዜያችንን ለመብላት የሚጠቀምበት የጨለማው ስልት ነው። ሰዎች በቀልድ አድርገው እውነት ሊናገሩ ይችላሉ። በአብዛኛው ጊዜ ግን ፌዝና ቀልድ የቁም ነገር ጠላት ነው። በስጋና በነፍስ የቆሰሉ ሰዎች አሉ። እርግጠኛ መድኃኒት የሚያሻቸው ሰዎች አሉ። ቁም ነገር እነዚህን ሰዎች ያድናል። ፌዝ ግን ሰዎች እንዳይድኑ ለበሽታቸው ማደንዘዣ ነው። ዛሬ የሚያፌዘውን የሀገራችንን ሰው ይዩት። ሲሞት ያፌዛል፣ ሲያልቅ ያፌዛል፣ ሲራብ ያፌዛል። እስከ ዛሬ ድረስ ሟች ቀብሩን አይቶ አያውቅም። ፌዘኛ የሆነው የሀገራችን ትውልድ ግን የራሱን ቀብር እያየን ያለው። ምናልባት እኛ እያፌዝን ነው፣ አጥፊዎች ደግሞ ከምር እያጠፉ ሊሆን ይችላል። ፌዝ የእውነት ባላጋራ ነው። እውነት የአጋንንት ዓለም ረባሽ ናት። እውነት መራራ ናት። እውነት ጣዕም ያላት፣ እውነት ብርሃን ያላት፣ እውነት አርነት ያላት የእግዚአብሔር ሰዎች ዘንድ ነው። በሚመስል ነገር ዘመንን መጨረስ እሱ ፌዝ ይባላል። ፌዝ መፍዘዝ፣ ማፍዘዝ፣ መደንዘዝ ማለት ነው። ፍዝ የሆኑ ሰዎች ያያሉ አያዩ። የጭንቅላት ቅርጽ አላቸው፣ ነገር ግን አያስተውሉም። የሚመጣውን ነገር አያስተውሉም። አሁን እየሆነ ያለውን ጥፋት አያስተውሉም። ፌዝ ማለት አእምሮን የሚያደነዝዝ ነው። ሰዎች ለእውነት ስጉ እንዳይሆኑ ያደርጋል። ለሀገራቸው፣ ለቤተ ክርስቲያናቸው፣ ለሃይማኖት፣ ለትዳራቸው ስጉ እንዳይሆኑ ያደርጋል። ፌዘኞች ሁሉም ነገር ካበቃ በኋላ ነው የሚነቁት። ሁሉ ነገር በሳቅ የሚቀጥል ይመስላቸዋል። ፌዘኞች ማልቀስ የጀመሩ ቀን ማቆሚያ የላቸውም። ይሄን ዘመን ስናየው ፌዝ ዋጋ እየተቀበለ ያለበት ዘመን ላይ ያለ ነው። ሀገራችን በፌዝ እየወደቀች ያለችበት ዘመን ላይ ያለ ነው።
ከአንደበት ኃጢአት አንዱ ፌዝ ነው። 14ተኛ የድፍረት ንግግር። በእግዚአብሔር ላይ መቀለድ ትልቅ ኃጢአት ነው። እግዚአብሔር ምስጋናችንም ያንሰዋል፣ እንኳን ሌላ ተራ ነገር። ምስጋናችንም በፊቱ ያለ ማመስገን ያህል ነው። ሐለወተ እግዚአብሔርን ክዶ ማስካድ፣ በቀልድም ይሁን በምር ሐለወተ እግዚአብሔር ላይ ጥርጣሬን መናገር፣ ማሰብ፣ ማሰማት ትልቅ ኃጢአት ነው። ደካማ አስተሳሰብ ያላቸውን ያደናግራል። የድፍረት ንግግር ታላላቆችን ዝቅ በማድረግ የሚከናወን የአንደበት ኃጢአት ነው። ትልልቅ ሰዎችን ማዋረድ ትልቅ አያደርግም። ትልቅነት እንደ ካባ ከሰው ትከሻ ላይ የምንነጥቀው አይደለም። እንደውም የትልቅነት መነሻው ትልልቆችን ማክበር ነው። የድፍረት ንግግር ትውልድን ነውር ማለማመጃ ነው። ዛሬ መንጋው በእረኛው ላይ፣ ሕዝብ በመሪው ላይ እንዲነሳሳ የሚደረገው በድፍረት ንግግር ነው። ክህነትን እንዲዳፈር፣ አገልጋዮችን እንዲዳፈር፣ ወንጌለ ክርስቶስን እንዲዳፈር፣ ምስጢራተ ቤተ ክርስቲያንን እንዲዳፈር የድፍረት ንግግሮች ትልቅ አስተዋጽኦ እያደረጉ ነው። ድፍረት ያለማመድነው ትውልድ እኛን በመቅበር ነው የሚጀምረው። 15ተኛ ማጋነን ከአንደበት ኃጢአት አንዱ። ማጋነን የውሸት ወንድም ነው። የተሰራው በቂ ነው። ስራ የሚለካው በትጋቱ እንጂ በብዛቱ አይደለም። ማጋነን ስንት ብለን እንዘግብላችሁ የሚሉ ጋዜጠኞች ሊኖሩ ይችላሉ። ማጋነን የፖለቲከኞች ስልት፣ የካድሬዎች ስልት ሊሆን ይችላል። ማጋነን በመንፈሳዊ ሰው ግን አያምርም። ቁጥርን እየጨመሩ ጎበዝ ነኝ ማለት እሱ ማጋነን ነው። ሰዎችን ማደናገር፣ እውነቱን እንዳያውቁ መጋረጃ ይዞ መቆም ነው ማጋነን። ማጋነን ከአንደበት ኃጢአት አንዱ ነው። ዛሬ እንፈውሳለን፣ እናድናለን የሚሉ ሰዎች ለሚጮሁላቸው ሰዎች ሳይቀር ይከፍላሉ። እግዚአብሔር የሰራው ትክክለኛ ስራ የት ጠፍቶ ነው የምንዋሽለት? ማጋነን ሰዎች በእግዚአብሔር ስም የራሳቸውን ቤት የሚሰሩበት ነው። በአንደበታችን ግነትን ማራቅ አለብን። ግነት ጠባያችን እየሆነ ሲመጣ፣ ግነት አመላችን እየሆነ ሲመጣ በትንሽ ነገር ቤታችንን ማፍረስ እንጀምራለን። በትንሽ ነገር ወዳጅነታችንን እያፈረስን እንመጣለን። እስከ ዛሬ ድረስ ኢትዮጵያውያን እንደው ሲገረሙ እንደው ወጣቶቹን የመጨረሻ ነገር ሲገጥማቸው ፐ ነው የሚሉት። ዛሬ ፐ ወደ ፑ እያደገን ያለው ከቤተ ክርስቲያን ወጥተው ብዙ ሰንበት ተማሪ ነው ወደ ሌላ እምነት ይሄዳሉ እና በሄዱበት ቦታ ደግሞ ከሄዱበት እምነት ተከታዮች በላይ ነን አሉ እና እነኚህ ሰዎች በዛ ከተማ ላይ ፑ ቸርች ተብሎ ተጠሩ። ምን ማለት ነው? ከፐ ያለፈ መደነቅ ማለት ነው። ዛሬም ብዙ ፑ ቸርቾችን እያየን ያለ ነው። ከመደነቅ በላይ የሆኑ ሰዎችን እያየን ነው። ማጋነን ከፖፑ በላይ ካቶሊክ ይባላል። አንዳንድ ጊዜ ከጳጳሱ በላይ ከፓትርያርኩ በላይ
ከሰባኪው በላይ አማኝ ነኝ የሚሉ ብዙ የፑ ቸርች እንበለው ብዙ የፑ ነጥብ ጣዮችን እያየን ነው። 16ኛ ፕሮፓጋንዳ የአንደበት ኃጢአት ነው። በመንግስታት ደረጃ የሚሰራ ኃጢአት ነው። መንግስታቸውን በወሬ የሚረዱ የፕሮፓጋንዳ አሰራጮች አሉ። የወሬ ጦር የሚያዘምቱ ጦር ከፈታው ወሬ የፈታው ይባላል። የሰውን ሕሊና የሚያሸብሩ የሚከፈላቸው የዘመን ሎሌዎች ጦርነትን፣ ሽብርን፣ አለመተማመንን ስለሚያመጡ ይሄ የአንደበት ኃጢአት ነው። 17ኛ ማሳበል፣ እውነቱን ማስተባበል፣ ልክ አይደለም ማለት፣ የቃላት ጨዋታ መጫወት፣ የተሰፋውን እየቀደዱ ለመስፋት መሞከር ማሳበል ይባላል። ዛሬ እውነትን የሚያሳብሉ ሰዎች አሉ። ምስጢረ እግዚአብሔርን የሚያሳብሉ ሰዎች አሉ። ነገር እግዚአብሔርን የሚያሳብሉ ሰዎች አሉ። ይሄ ትልቅ ኃጢአት ነው። ማሳበል ሰዎች ግራ እንዲጋቡ ያደርጋል። እውነቱ የት ነው ብለው ሁሉን ትተው ዝም ብሎ ነዋሪዎች እንዲሆኑ ያደርጋቸዋል። ዛሬ በአብዛኛው የምናየው ይሄ ነው። እውነቱ የት ነው ብሎ ሁሉንም ትቶ ዝም ብሎ እንደ ድንጋይ እየተቀመጠ የሚኖር ሰው አለ። ሰዋዊውን ህልውና ወደ ድንጋይ ህልውና የምንመልሰው በማሳበል ነው። ቶሎ ቶሎ እንሂድ። 18ኛ ሐሰተኛ ትንቢት። በብሉይ ኪዳን በእግዚአብሔር ስም በሐሰት የተናገረ ነቢይ በድንጋይ ተወግሮ ይሞት ነበረ። ይሄ ሕግ ዛሬ በተግባር ላይ ቢሆን ኖሮ ከተማው ሬሳ በሬሳ ሆኖ ነበረ። ዛሬ ሐሰተኛ ነቢያትንን ፈዋሽነን የሚሉትን ሰዎች ለማወቅ መጽሐፍ ቅዱስ መግለጥ አያስፈልግም። ንቃተ ህሊና በቂ ነው። እግዚአብሔር አይምሮአችንንም እንድንጠቀም ይፈልጋል። አይምሮ ከህልም ከራእይ በላይ መገለጥ ነው። የእግዚአብሔር ስጦታ ነው። በእግዚአብሔር ስም መዋሸት፣ የእግዚአብሔርን ስም የራስ ውሸት ተባባሪ ማድረግ ኃጢአቱ የከፋ ነው። እግዚአብሔር ስሙን በከንቱ የሚጠራውን ከኃጢአቱ አያነጻውም ተብሏል። ሐሰተኛ ትንቢት ሰዎችን ማስካድ ነው። ሐሰተኛ ትንቢት የተነገራቸው ሰዎች ካልተፈጸመላቸው ሰውየውን አይደለም ሐሰተኛ የሚሉት እግዚአብሔር ላይ ነው ጠላት የሚሆኑት። 19ኛ ኑፋቄን መዝራት። ኑፋቄ ምንድነው ካልን በሰይጣን የተጀመረ ዓለመ መላእክትን የረበሸ ዛሬም ዓለመ ሰብን እየረበሸ ያለ ነው። ቁጭ ብለው ኑፋቄ የሚፈበርኩና እስቲ ልበጥብጣቸው ብለው የሚለቁ ሰዎች እንዳሉ ታውቃላችሁ። የብዙ የምዕራብ ሀገር መንግስታት ህዝቦችን ለመከፋፈል አዳዲስ የነገረ መለኮት ትምህርት እየፈጠሩ ለዛ እየባጀቱ ለዛ ቸርች እያቋቋሙ ህዝብ ከህዝብ እንዳይገናኝ ያደርጉታል። ዛሬ የአንድ ቤት ሰዎች እንኳን እንዳይገናኙ በብዙ የነገረ መለኮት ትምህርት ተከፋፍለዋል። አንዱ የምዕራባውያን ሀገርን የመግዣ መንገዳቸው ነው። የቅኝ ግዛት ስልት ነው። ኑፋቄ የሰይጣን የመጀመሪያው ስልት ነው። ዓለመ መላእክትን ያወከ ነው። ቀላል እንዳይመስላችሁ። ሰዎችን በጥርጣሬ ማዋል ማኖር ነው። ኑፋቄ በውስጡ የተዘራ ሰው ጠርቶ አይጠራለትም። መንፈስ ቅዱስ ካልረዳው ጸሎቱ ይታወካል፣ መንገዱ ይታወካል። እንደ ዋዠቀ ነው የሚኖረው። ምዕራፉን ያጣ ነው የሚሆነው። ኑፋቄ የሚዘራ ሰው የእምነት ሌባ ነው። የገንዘብ ሌባችንን እየጠበቅን የስልክ ሌባችንን እየጠበቅን የእምነት ሌባችንን አንጠብቅም። 20ኛ የአንደበት ኃጢአት ስም አጥፊነት። የሌላውን ስም የሌላውን ክብር ማጉደፍ፣ በሰዎች ሕሊና ውስጥ በታላላቅ መድረኮች ላይ ያለውን ከፍታ ዝቅ ማድረግ፣ እሱ ስም አጥፊነት ነው።
ዛሬ ስም ማጥፋት የምታውቁት ነው። ብዙ ታርጋ ቁጥሮች አሉን፣ እንለጥፈዋለን። ግለሰብ ተነስቶ አንዱ ላይ ይለጥፋል። ጸረ ምን ደግሞ የሚባሉ አሉ። ደግሞ የሚመሩን ደግሞ እንደዚሁ ይለጥፉበታል አንዱን ጸረ ክትባት። ስም አጥፊነት፣ ስም መሰጣጠት፣ ስመኛነት እግዚአብሔር አይወደውም። አልሰማችሁት እንደሆነ እንጂ ሁላችንም ስም አለን። ጆሮ የአሜሪካንን ወሬ ሲሰማ የራሱን አይሰማም። ስም አጥፊነት የአንደበት ኃጢአት ነው። የማንንም ስም የማንንም ክብር እንድንነካ አልተፈቀደልንም። ትልቁ ችግራችን ድንበራችንን አናውቅም። አለመሰልጠን ችግሩ ይሄ ነው። ድንበራችንን አናውቅም። እኔ የሚመለከተኝ የሚያገባኝ እስከየት ድረስ ነው? የሰው ልጅ ሲፈጠር ነፃ ፈቃድ ያለው ነው። ለማንም አንመርጥለትም። እናሳምነዋለን እንጂ አናስገድደውም። መታውቁት ነው። እኛ ኢትዮጵያውያን በአብዛኛው የምንውለው ቤታችን አይደለም፣ ሰው ቤት ውስጥ ነው። 21ኛ የሐሰት ምስክር የአንደበት ኃጢአት ነው። ፍርድ ቤት አካባቢ የሚኖሩ የሐሰት ምስክሮች አሉ። ይሄን ያህል ስጠኝ እኔ መሰክርልሃለሁ ይላሉ። የሐሰት ምስክር በእግዚአብሔር ዘንድ የተጠላ ነው። ኃጥኡን አጽድቆ ጻድቁን ኮንኖ የሚያስገባ ነው። 22ኛ ጭቅጭቅ፣ መጨቃጨቅ የሚወዱ ሰዎች አሉ። ኃጢአት ነው። ሌላውን እውክ ማድረግ የሚወዱ እንደ እኝኝ ብላ እንደ ነሐሴ ዝናብ እኝኝ ሲሉ የሚውሉ የሚያድሩ ሰዎች አሉ። ታማሚዎች ናቸው። ታመው የሚያሳምሙ ናቸው። 23ኛ አዋራጅነት፣ ሰውን ዘርጥጠው የሚጥሉ ሰዎች አሉ። ከፍ ያለውን ሰው እግሩ ስር ገብተው የሚጥሉ ሰዎች አሉ። አዋራጅነት የእግዚአብሔር መንፈስ የክብር መንፈስ ነው። መንፈስ ቅዱስ በእኛ ላይ እንዳለ በእኛ መካከል እንዳለ ምልክቱ መከባበር ነው። ሰዎችን የምታከብሩ ከሆነ ክብር ካላችሁ መንፈስ እግዚአብሔር ከእናንተ ጋር ነው። ቅሌት የአጋንንት መዝገብ ነው። 24ኛ አቃላይነት፣ ማቅለል፣ ሴቷ ወንዱን ማቅለል፣ ወንዱ ሴቷን ማቅለል። አቀዋለው፣ አብረን የኖርነው፣ አብረን ያደግነው፣ የሰፈር ስሙ እንደዚህ ነበረ፣ ዛሬ አንቱ ቢባል እንዳይገርማችሁ የሚሉ አቃላዮች አሉ። የሰው ልጅ በሕፃንነት ጀምሮ በሽምግልና የሚፈጽም በማሙሽነት ጀምሮ የዓለምን ክብር የሚቀዳጅ ነው። ባለበት የሚኖር ምንም ነገር የለም። ስለዚህ አብረን ያደግናቸው ከፍ ሊሉ ይችላሉ። ይሄንን ማመን አለብን፣ መቀበል አለብን። 25ኛ ያለ አድራሻ መናገር፣ ፊት ለፊት ያለውን ሰው ለመናገር ዙሪያውን መዞር፣ አጥር ማካለል፣ አሽሙር። የእግዚአብሔር ሰው ፊት ለፊት የሚናገር ነው። በር ዘግቶ ትክክል አይደለም የሚል ነው። ያለ አድራሻ መናገር ለሰውየው መለወጥ አይረዳም፣ እኛንም እውነተኛ አያደርገንም። ያየነውን ለማማት መቸኮል አይደለም፣ ለማረም መቸኮል አለብን። 26ኛ ምስጢር አለመጠበቅ፣ አንዳንድ ሰዎች በእውነት እንደው አቅማቸውን ያውቃሉ። የማይነገር ከሆነ አደራ እንዳትነግሩኝ ሆዴ አይችልም የሚሉ ሰዎች አሉ። ምስጢር መጠበቅ ወገኑ፣ ሆዳችን እኮ ቢከፈት ስንት ጉድ ነው የያዘው። ይህን ሁሉ ጉድ የቻለ ሆድ እንዴት ምስጢር መጠበቅ ያቅተዋል? የሰውን ምስጢር መጠበቅ አለብን። አንድ ሐኪም፣ አንድ የስነ ልቦና ረዳት፣ አንድ ንስሐ አባት፣ አንድ አገልጋይ
ትልቅ መገለጫው ምስጢር መጠበቅ ነው። በሌላው ዓለም እነኚህ ባለማዋያዎች ምስጢርን ካልጠበቁ በሕግ ይጠየቃሉ። 27ኛ ማሸማቀቅ። የሚያሸማቅቁ ሰዎች አሉ። ልስራ ያለውን ልራመድ ያለውን ለሀገሬ የሚጠቅም ነገር ለወገኔ የሚበጅ ነገር ላድርግ ያለው የሚያሸማቅቁ ሰዎች አሉ። በእውነት ሳንዋሽ ተደራጅተው ባለበጀት ሆነው ለዘመናት የኔ ከሚሉት ወገን ውጭ ቆሞ እንዳይሄድ ቀጤማ ለማድረግ የተዘጋጁ ሰዎች አሉ። ማሸማቀቅ የአንደበት ኃጢአት ነው። ለሚያሸማቅቋችሁ ሰዎች መድኃኒቱ አለመሸማቀቅ ነው። የምታሸንፏቸው በመቆም አይደለም፣ ወደፊት በመራመድ ነው። እኔ የምኖረው እናንተ የምትኖሩት በፈቃደ ሥላሴ ነው። ማንም የድጋፍ ፊርማ ሰጥቷቸው አይደለም የምትኖሩት። መኖር በእግዚአብሔር ነው። ይህንን አምነን ወደፊት መሄድ ይገባናል። የሰዎችን ስድባቸውን የዝቅታ ንግግራቸውን ካልሰማ ነው መልሰው የሚሰሙት ራሳቸው ናቸው። መልሰው የሚበሳጩት እነሱ ናቸው። አፋሮች የሚሉት ነገር አለ። የበረሃ ተረት ነው። አረቦችም ይባላል። ግመሏ ትሄዳለች፣ ውሾቹም ይጮሃሉ። ውሻውም መጮህ ስራው ነው። ካልጮኸ አይበላም፣ እንጀራ አይሰጠውም። ግመሏም መሄድ ስራዋ ነው። ካልሄደች እንጀራ አትበላም። ሁሉም ስራውን ይስራ። 28ኛ እድል አለመስጠት የአንደበት ኃጢአት ነው። ዝም ብሎ መናገር። ባልየው ዝም ብሎ ይለፈልፋል። ሚስቱ ስትናገር እንደገና እዛው ይኮረኩማታል፣ አፈና ያደርጋል። ሚስቲቱም ልክ እንደዚሁ። አንዳንዴ መምህራን የምንባልም ልክ እንደዚሁ፣ ሰባኪ የምንባልም ልክ እንደዚሁ። አንሰማም። ሁል ጊዜ መናገር ብቻ። ለሌላው እድል መስጠት አለብን። የምንናፍቀው ነፃነት፣ ዲሞክራሲ እኮ የምንለው ሁሉም ሰው የሚደመጥበት በእኩልነት የሚኖርበትን አገር ለማየት ነው። እያንዳንዱ ግለሰብ ዲሞክራሲ ነፃነትን እየተዋጋ እንዴት ነፃነት የሀገር ሀብት ይሆናል? ባል ሚስቱን፣ ሚስት አባት ልጁን ነፃነት ነፍጎ እንዴት ነፃነት በሀገር ላይ ያብባል? በሀገር ላይ የምናየው የግለሰብ ውጤት ነው፣ የቤተሰብ ውጤት ነው። ግለሰብ ሲባዛ ህዝብ ይሆናል፣ ቤት ሲባዛ ሀገር ይሆናል። እያንዳንዱ ሰው ይባላል፣ የጤና ጥበቃ ማስታወቂያ አለ። ቤቱን ካጸዳ አካባቢው ይጸዳል፣ አካባቢው ከጸዳ ሀገር ይጸዳል ነው። 29ኛ የአንደበት ኃጢአት ከስህተት መጀመር። ከስህተት መጀመር እግዚአብሔር ይገስጻል። ራእይ ዮሐንስን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ስታነቡ ለሰባቱ አብያተ ክርስቲያናት የተላከ በእስያ ላሉ፣ በእስያ አውራጃ ላሉ፣ በእስያ አህጉር ላሉ ለተለያየ ከተሞች አውራጃዎች የተላኩ 7 መልእክታት ናቸው። በዛ ውስጥ እግዚአብሔር አዝኗል። ግን ካላቸው መልካም ነገር ነው የሚጀምረው። ይሄ አለህ ይላል፣ ቀጥሎ ይሄ የለህም። መጀመሪያ መልካምነታቸውን፣ ቀጥሎ ግድፈቱን፣ 3ኛ መፍትሄውን፣ 4ኛ ቢለወጡ ሽልማቱን። እግዚአብሔር እንደዚህ ነው የሚመክረው። መልካምህን ይናገራል፣ ጉድለትህን ይነግርሃል፣ መለወጫውን መንገድ ያሳይሃል፣ በመጨረሻ ይሸልምሃል። እኛም ክርስቶስን ለመምሰል የተጠራ ነው። ስለዚህም ለማንም ሰው ስንናገር ከስህተቱ መጀመር የለብንም። ከስህተቱ የምንጀምር ከሆነ ራሱን ለመከላከል ሲል በስህተቱ እየጸና ነው የሚመጣው። እግዚአብሔር ለአንደበታችን ቅድስናን ይስጥ። ባለፉት 7 ሳምንታት የአንደበት ኃጢአት በሚል ርዕስ ስንነጋገር የነበርነውን ትምህርት ፈጽመናል። ላስጀመረን ላስፈጸመን አምላክ የሕይወታችንን መግቢያ መውጫውንም ለሚቆጣጠረው ንጉሳችን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን። አቤቱ ጌታችን ሆይ በእውነት እናመሰግንሃለን።
ከሚያጓራው ነፋስ፣ ከሚጎደጎደው ማዕበል፣ ከሚነፍሰው ሞገድ የተነሳ እስከ ዛሬ እንደርሳለንም አላልንም። እኛም መርከቡም ሰጥመን ሁሉም ታሪክ ያበቃል ብለን ፈርተን ነበረ። መዳን ባንተ ነውና ዛሬ ከራሳችን ከሰይጣን ከዚች ዓለም ወጥመድ ተርፈን ድምፅህን ለመስማት ስለበቃን ተመስገን። እንደ ቸርነትህ አንደበታችንን እንድትቀድስልን የሚያጸጽት ነገር በአንደበታችን ከመናገር እንድታድነን አንደበታችንን አፈ ክርስቶስ አፈ መንፈስ ቅዱስ አፈ አብ ወወልድ መንፈስ ቅዱስ እንድታደርግልን እንማጸናለን። ስለ ቸርነትህ ሃይማኖትን እንድታጸናልን ዕለት ዕለት አንተን ወደ መፍራት በስምህ ወደ መጠመቅ የሚመጡትን እንድትጨምርልን እንማጸናለን። ያሉብንን ሁሉ መጠላላቶች፣ መጠላለፎች ሁሉ በቃል ኪዳንህ አርቅልን። አንደበታችንን ለፈውስ እንጂ ለመውጊያ ከመጠቀም አቤቱ አድነን። ስልጣን ያንተ ነው፣ ክብሩም ያንተ ነው፣ መንግስትም ያንተ ነው፣ ችሎታውም ያንተ ነው። አሁን ያንተ ነው፣ ነገም ያንተው ነው። ለዘላለሙ ክብር ምስጋና ለአንተ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።